ዛሬ ባልፋቲው ላይ ወቅታዊ አጀንዳዎችን ዋናውን ዓላማ ሳንሰጥ ማለት ነው መንፈሳዊ ትምህርት የሚሰጥበት ነው ባልፋቲው። ከዛ ብዙ ሳንርቅ ወደ ዋናው እርሳችን መንደርደሪያ የሚሆኑ ሀሳቦች እንድናነሳ ፈልጋለሁና ከዛ ውስጥ አንደኛው አሁን ያለው የኢራን የእስራኤልና የአሜሪካ ጦርነት መንደርደሪያው ሶስተኛው ዓለም ጦርነት ያደርሰናል ወይ? ቢስሚላህ ወልአወል ወልአኺር ወዛሂር ወልባጢን ወሁወ ቢኩሊ ሸይኢን ዓሊም። ስምን አስተካክለን ግልጹንም ድብቁንም ዛሂሩንም ባጢኑንም አዋቂው ሁሉን አዋቂው አላህ ብቻ ነው። ነገር ግን ያው በአንዳንድ ጉዳዮች የምናውቀውን ያህል መናገርና ሀሳብ ሼር ማድረግ ደግሞ ግዴታችን ይሆናል ማለት ነው። ሁሉንም ስለምናውቅ ሳይሆን ያው በተቻለ መጠን ሀሳብ ሼር ለማድረግ አንጻር ነው የምናወራው ይሄን ነገርና አድማጮቻችንም ይሄንን እየተረዱ እንዲሰሙን ነው። ለማንኛውም የአሜሪካና የኢራን ጦርነት አሜሪካ እስራኤልና ኢራን ጦርነት ከመጀመሩን ቀደም ብሎ ጀምሮ ብዙ ሰዎች ይህ ጦርነት የሚጀመር ከሆነ የሚነሳ ከሆነ ሶስተኛ ዓለም ጦርነትን ሊቀሰቅስ ይችላል። ምክንያቱም እነ ቻይና እና ከአሜሪካ ጋር ኩርፊያ ያለባቸው ሰዎች ሀገራት ከኢራን ጋር ይተባበራሉ። አውሮፓ ኔቶ ምናምን ደግሞ ከአሜሪካ ጋር ይሆኑና ዓለም በሙሉ በሁለት ጎራ ተከፍሎ እርስ በርስ ይጨፋጨፋል የሚል ምልከታ ነው። ይህን ጉዳይ ከየት ተነሳ ነው? መጀመሪያ ምን ስለነበር ነው ሰው እንዲህ ሊያስብ የቻለው? ትልቁ ጉዳይ ይሄ ነው። ትልቁ ጉዳይ ሶስተኛ ዓለም ጦርነት የሚባል ነገር አለ ወይ የሚለውን ስናነሳ ሁለት የዓለም ጦርነቶች ተካሂደዋል። አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት ተነስተው አልፈዋል። የሚሰሩትን ጠባሳ ጥለው አልፈዋል። ከዛ ምናልባት ሁለት የዓለም ጦርነቶች ስላለፉ ሶስተኛ የሚባል የዓለም ጦርነት ሊኖር ይችላል የሚል እሳቤ መጣ። እንዲያውም አንስታይን ሶስተኛው የዓለም ጦርነት የኒውክሌር ጦርነት ይሆናል ብዬ እፈራለሁ የሚል ቃል ተናገረ። ስለዚህ ይህ ሶስተኛ ዓለም ጦርነት ሊኖር ይችላል አለ ማለት ነው የሚል የሰው ማይንድ ውስጥ የሆነ ስራ ተሰራ። ከዛ ቀጥሎ ግን በዚህ መሀል እያለ አንድ ደብዳቤ ብቅ አለች። ያቺ ደብዳቤ ምንድን ነው የሚባለው? አልበርት ፓይክ የጆርጅ ቡሽ ስድስተኛ አባት መሰለኝ ብዙ ሰዎች ጋር ኮንስፓይረሲ ቲዮሪ ይሄ የኢሉሚናቲ 666 ምናምን እሱን የመሰረተ ሰው ነው ይባላል። አልበርት ፓይክ የሚባለው እሱ ደብዳቤ ጽፏል። ለማን? ለማልዲኒ። ማልዲኒ በወቅቱ የጣሊያን ጠቅላይ ሚኒስትር የነበረ ሰው ነው። ስለዚህ ለሱ የተጻፈ ደብዳቤ ላይ ሶስቱንም የዓለም ጦርነቶችን አስቀምጧል። በነገራችን ላይ ማልዲኒ ደብዳቤው ተጻፈ የሚባልበት ጊዜ ከሁለቱ ጦርነቶች በፊት ነው። ከሁለቱ ጦርነቶች በፊት ሆኖ ሶስቱን የዓለም ጦርነቶች እንዲህ ይሆናሉ ብሎ ስላስቀመጠ ሶስተኛ የዓለም ጦርነት የሚባል ነገር አለ። የሚሄድበትን መንገድ ማልዲኒ ፓይክ አስቀምጦታል ነው። ይሄ ደብዳቤ ደግሞ ለንደን ዩኒቨርሲቲ ተቀምጧል የሚል ወሬ አለ። በእርግጥ ይሄ በተግባር ሲፈለግ ይሄ ደብዳቤ ነው የሚል ነገር አላየሁም። በዘርፉ ሪሰርች የሰሩ ሰዎች አይ ደብዳቤው ጠፍቷል ወይም የለም የሚል ግምቶች አሉ። ያም ሆነ ይህ ግን ደብዳቤው የሚለውን ነው ሶስቱ የዓለም ጦርነቶች የመጀመሪያ አንደኛው ዓለም ጦርነት በዋናነት የሚካሄደው ሶቪየት ህብረትን ለማፍረስ ነው የሚካሄደው የሚል ጽሁፍ ተቀምጧል እዛ። ሁለተኛ ዓለም ጦርነት ላይ እንትና ይነሳል፣ ሂትለር ይነሳል፣ የጀርመን እንትኑ ይነሳና ዋናው ተግባሩ በኔነት ነው ይነሳና ዋናው ተግባሩ የሁለተኛ ዓለም ጦርነት ሁለት ጎራ እንዲፈጠር ያደርጋል። የሶሻሊዝም እና ሶቪየት ህብረት ትፈጠራለች። ሶቪየት ህብረትን የሚፈጥሩ ሰዎች የኛው የራሳችን የዛዮኒስት ግሩፖች አመራሩ እነሱ ይሆኑና ሶቪየት ህብረት የምትባል ሀገር ትፈጠራለች። አሜሪካ እዚህ ጋር ሁለት ፖላሪቲ እንጠቀማለን። ሁለት አይነት አስተሳሰብ ያላቸው ማለት ነው። ሁለት ጎራዎች እንዲፈጠሩ ይደረጋል። ከዚያ በኋላ ግን መሀል ላይ
የካፒታሊስት አሁን የሚፈለገው የካፒታሊስት አስተሳሰብ ነው። ካፒታሊዝም ለጅኑ አስተሳሰብ ለሸይጣናዊ አስተሳሰብ በጣም ቅርብ ነው። ለተመልካቾች እንግለጽላችሁ ካፒታሊዝም ምን እንደሆነ በደንብ ይገባቸው። ካፒታሊዝም ማለት ያው አሜሪካ አሁን የምትመራበት አብዛኞቹ ሀገሮች የሚመሩበት ርዕዮተ ዓለም ነው። በነገራችን ላይ ያው ሰዎች ዝም ብሎ ይላል ሃይማኖት ነው በራሱ ሙስሊም ሆነን ካፒታሊስቶች ነን። ያ ማለት እምነታችን ካፒታሊዝም ነው። ስለዚህ ኢማናችንን ዜሮ አድርጎታል። ካፒታሊዝም ማለት በዋና ቃሉ እንደውም በስርወ ቃሉ ሊበራሊዝም ይባላል። ነፃ ማውጫ ገንዘብ ከሃይማኖት ከነቢያት ከምናምን ችግሮች ነፃ ያወጣል። እሱ ነው ነፃ የሚያወጣው። ነፃ አውጪው አላህም አይደለም። ካፒታሊዝም ማለት ይሄ ነው። ስለዚህ ገንዘብ ይዘህ ተገኝ ነው የፒራሚዱ አስተሳሰብ ማለት ነው። ስለዚህ ገንዘብ የሚይዙ ፒራሚዱ ከላይ ወደታች 3 ጎን ሆኖ ወደታች ሲወርድ ላይ ጥቂት ሰዎች ይቀመጣሉ። ካፒታሊዝም ይሄ ነው። ካፒታሊስት እዛ ጋር ቁንጮ ላይ ከተቀመጥክ ለታቹ ትንሽ ትንሽ እየሰጠህ ያው ሀብታሙ ወይም ፓወርፉሉ ጥቃቅን አምላክ ይሆናል፣ ይሰገድለታል። አንተም እንደዛ እንዲሰገድልህ ገንዘብ ይዘህ ፓወር ይዘህ መገኘት አለብህ ነው። የዚህ ፓወር ቁንጮ አንቀሳቃሿ ደግሞ አሜሪካ እንድትሆን ካፒታሊዝም አስተሳሰቡ ይህ አስተሳሰብ የደጃል የኢጎ አስተሳሰብ ነው። ነፍስያን የሚያጎለብት አስተሳሰብ ነው። እኔ ከሌለሁ የሚያስብል የአሸናፊነት አስተሳሰብ ነው። ይሄኛው አስተሳሰብ ነው ዓለም ላይ እንዲነግስ የሚፈለገው። ገባ? ይሄኛው አስተሳሰብ ዓለም ላይ እንዲነግስ ስለሚፈለግ በዚህኛው ጎራ ሶሻሊዝም የሚባለው ጎራ ደግሞ ሶሻል ሊበሬቲ ነው። ማህበረሰብ ነፃ መውጣት አለበት እንደ ማህበረሰብ ነው እንጂ አንዱ ሀብታም አንዱ ድሃ የሚሆንበት የተራራቀ አስተሳሰብ ሰዎችን ይጎዳል። የመንግስት ትልቁ ስራ ድሃውን ዝቅታ ያለውን መንከባከብ ነው። በሶሻሊዝም አስተሳሰብ ሰርቷል አልሰራም ሌላ ጉዳይ ሆኖ ተረዳኛል። ይሄኛው አስተሳሰብ በብዛት ለሃይማኖቶች ይቀርባል። ሶሻሉ ምክንያቱም ባለህ መረዳዳት ነው። መንግስትን በትልቁ የደከመው መደገፍ ነው። ለዚህኛው ለቀይ ለባሹ ግን አይመችም። የቻይና አስተሳሰብ ማለት ነው። ሶሻል አሁን ቻይናዎች ውስጥ ያው ከባድ የካፒታሊዝም ተጽዕኖ ቢኖርባቸውም የነሱ አስተሳሰብ ሶሻሊዝም ነው። የራሽያዎችም ግን ቅድም በደንብ ነግሬሃለሁ። ሶቪየት ህብረት ግን ስትፈጠር ኢስቶቹ ጋር ሲፈጠር ፈጣሪዎቹ ዛዮኒስት መሆን አለባቸው ነው መሪዎቹ። ይሁዳ ማለት ነው። ይህ ክስተት ምን አለው ካልከኝ መንፈሳዊ ጠለፋ ነው። ለምን ብትል የምድር ምስራቁ ክፍል በብፁዕ በሆኑ ንጹህ በሆኑ ሆሊ በሆኑ መንፈሶች የተሞላ ነው። የሰው ልጅ ሩህ ሲመጣ ፀሐይ መውጣትና መግባት ተከትሎ ነው ወደ ምድር የመጣው። ፀሐይ መውጫው ጋር ነው የሩህ ዓለም የሚባለው አቅጣጫው ዳይሜንሽኑ። ስለዚህ ሩሆች በዚህ መጡ ነው። የጥንታዊ የህንዶች አስተሳሰብም ኢቭን የግብጾች ሀሳብ ይሄ ነው። ጥንታዊ አስተሳሰብ ይሄ ነው። ስንወለድ ሩሃችን ወደዚች ምድር የመጣቸው በፀሐይ መውጫ መንገድ ነው። ስትጠልቅ በፀሐይ መግቢያ ትጠልቃለች። ስለዚህ የጠለቀ ሩህ መውጫው በምዕራብ ነው። እዛ አካባቢ በምድር ላይ ወንጀል ሲሰራ የነበረ ሰው ምናምን ሸይጣኑ፣ ጅኑ፣ ሳሂሩ ተሰባስቦ የት ነው የሚሄደው? ወደ ምዕራብ ነው የምታገኘው። ደጃል ያቺን ቦታ መርጧል። ምዕራቡን መርጧል። ምዕራብ በብዛት ዶሚኔት የሚደረገው በሙታን ዓለም ስፒሪት ነው ዶሚኔት የሚደረገው። ምዕራብ እና አሜሪካን ምናምን ማለት ነው አጠቃላይ። አሁን በዚህ ወቅት እዚህ ጋር የሰዎችን ሆሊ ስፒሪት ለመርዳት የሚመጡ 2 ስፒሪቶች አሉ። ከማርስ ነው የሚመጡት የሚባለው
አሁን ከሁለተኛው ዓለም ጦርነት በኋላ የመጣው ትልቁ ነገር ይሄ ነው። አሁን ምንድነው የተፈለገው? በወቅቱ በአሜሪካና በራሽያ ሶቪየት ህብረት መሃል ጦርነት በነበረባቸው ዘመናት ማርስ ላይ በሁለቱ ስፒሪቶች መሃል ጦርነት ነበረ ይላሉ። ይሄን የሚሉ ማናቸው? ጠንቋዮቹ ነው። የአሜሪካ የጥንቆላ መጽሐፎችን ብታነብ ይሄን ታነባለህ። እነ ጎይታ የሚባለው የአሜሪካው ትልቁ መጽሐፍ የጥንቆላ መጽሐፋቸው ነው። ብታነብ ይሄን ታነባለህ። እዛ ጋር ሁለት ስፒሪቶች ማርስ ላይ ሁለት ስፒሪቶች አሉ። ግሪን ማርሺያንስ እና ሬድ ማርሺያንስ ይባላሉ። ግሪኖቹ ሆሊ ናቸው። በነገራችን ላይ ለዚህ ነው በእስልምና ውስጥ ግሪን መልበስ ትልቅ ረሱላችን ግሪን ይወዱ ነበረ። ባንዲራቸው ግሪን ነው። በብዙ ጥቁርም አለ ቢቀያየርም ብሉም ይወደዳል በጣም በእስልምና። ረሱላችን የማይወዱት ከለር ደግሞ ቀይ ነው። ሬድ ማርሺያንስ መሃል ጦርነት ነበር። ሬዶቹ ምን ፈላጊዎች ናቸው? ዛሮች ናቸው። ሬዶቹ ደም መጣጮች ናቸው። የግብፃውያን እነ አሙን እነ ምናምን የምትላቸው ኮኔክሽናቸው ከሬድ ማርሺያንስ ጋር ነው። ወደዚህ ሲመጡ በሁለቱ መሃል ጦርነት ተካሄደና ሬዶቹ አሸነፉ። እንዲያሸንፉ ትልቁን ፋክተር የሰራው ምድር ላይ የተደረገው ድርጊት ነው። ካፒታሊዝም እንዲያሸንፍ። ካፒታሊዝም በሬድ ነው የሚገለጸው፣ አሸናፊነት ነው። ወታደር እንዲያሸንፍ ቀይ ታሰልብሰዋለህ። ጠንቋይ ቤት ስትሄድ በብዛት ቀይ ነገር ታያለህ። ገባን? ስለዚህ ካፒታሊዝም የሬዶቹን እዚህ ያለው ለመስራት ሆሊዎቹ ግሪኖቹ በራሻ አድርገው ነበርና የሚመጡት ሃይጃክ አድርጎ እዚህ ጋር ጠልፎ እንዲሸነፉ ለማድረግ ነው ስራው የተሰራው ነው። ያ ሲሆን ግን ምን ተፈጠረ? ሬዶቹ አሸነፉ። ተባበሩት መንግስታት የሚባል ተቋቋመ። ሲቋቋም በማን ህግ እንዲተዳደር ነው? በሬድ ማርሺያንስ። ለዚህ ነው መንግስት ሲመጣ ማርሺያን ባንድ የሚጠራው። መንግስት መጣ ሲባል ማርሻን ባንድ ይጠራልሃል። እነዛ ጁንዶች እነዚህ ቀዮቹ እንዲመጡ ስፒሪቱ ይመጣል። በማርሻል ባንዱ ያ የሚመታው ቀይ የጥንቆላ ቤት ድቤ በለው። ጥንቆላ ቤት ድቤ ሲጠራ እንትኑ ይመጣ የለ። ያ በዘመናዊ መልክ መጣ። ቀይ ምንጣፍ ይነጠፋል መንግስታት ሲመጡ፣ በዛ ስር የተፈራረሙ ስለሆነ ማለት ነው። አሁን ይሄ ካፒታል እዚህ ጋር እናቆምና ነው እንግዲህ ይሄ የካፒታል ሁለተኛ ዓለም ጦርነትን ምንጭ የተጻፈበት ነው። በዚህ ጊዜ እኛ በሁለቱ ጦርነቶች መሃል ላይ የምናገኘው እቺ እናደርጋለን ነው የአልበርት ፓይክ ሳቢ ጽሁፉ የለም ጠፍቷል፣ አልጻፈም፣ ዝም ብሎ ውዥንብር ለመፍጠር ነው የሚባሉ ወሬዎች አሉ። እነዛ እንዳለት እቺ ነው። ከዛ በኋላ ግን የሁለተኛው ዓለም ጦርነት መጨረሻ ላይ ሁለት ሀገሮችን እንመሰርታለን። ማናማ ራዲካሊ በጣም የሚሳሳቡ የማይዋደዱ ሁለት ሀገሮች እስራኤልና ሳዑዲ አረቢያ ናቸው። ራዲካል ኢስላሚስቶች እንዲፈጠሩ እናደርጋለን። ራዲካል ኢስላሚስት አሸባሪ የምትላቸው እነሱ ያሉትን ቃል እየተጠቀምኩ ነው። ስለዚህ በሁለቱ መሃል ከባድ መሳሳብ እንዲፈጠር እናደርግና ምክንያቱም የነዚህ ሰዎች የካፒታሊስቶች ወይም ኢሉሚናቲ የምትላቸው ምንም በላቸው ትልቁ ቻሌንጅ ሃይማኖት ነው። ሃይማኖት እስካለ ድረስ የገንዘብን የበላይነት ልታመልክ አትችልም። የአሜሪካን የበላይነት ልታመልክ አትችልም። ወይም የደጃን የበላይነት ልትቀበል አትችልም። ገባ? ምን ተፈጠረ? ሃይማኖት ድራሹ የለም የሚባልበት ደረጃ ላይ ማድረስ ነው። ከዚህ ውስጥ የመጀመሪያዎቹ ሃይማኖት ሴቶችን ይጨቁናል ምናምን እየተባሉ ሴቶች ኢምፓወርመንት በካፒታሊዝም ውስጥ ይሰራሉ። የበላይነታቸው እንዲይዙ ጭቅጭቅ እንዲፈጠር የማይፈለጉ ጥያቄዎች እንዲፈጠሩ ይደረግና ራዲካሎቹ ግን ራዲካል ክርስቲያኖችም ራዲካል እነሱ የሚሉት ነው አሁንም ጽንፈኛ ይሏቸዋል። እንግዲህ እኛ ሃይማኖቴን ብቻ ስትባል ሁለቱ እንዲጠፋፉ ይደረጋሉ። ሃይማኖቶች ሁለቱ በሚጠፋፉበት ጊዜ ጦርነቱን ቀስቃሾች ግን ከሁለቱም በኩል የኛ ግሩፖች ይሆናሉ ነው የሚለው ዛዮኒስት ግሩፖቻችን። በሁለቱም በኩል ያሉት በሁለቱም በኩል ህዝብ ግን አያውቅም። ከዛ በኋላ ሁለቱም ክርስትናና ሃይማኖቶች እርስ በርስ ሲጠፋፉ ዓለም ጦርነት የሚፈጠረው ያኔ ነው። ሶስተኛው ዓለም ጦርነት የመጠፋፊያቸው ነው።
እኔም እዚህ ካለው ክርስቲያን ወንድሞቼ ጋር ጣላለሁ፣ እዛ ያለውም እንደዛ ነው ምናምን አጂቴት አድርገን እርስ በርስ እንዲጠፋፉ ስናደርግ ሁለቱ ሲጠፋፉ ካንስል ሲደራረጉ ቫኪዩም ነው የሚፈጠረው። ያኔ ዛዮኒስት ግሩፖቻችን ሃይማኖት ለሰው ልጆች ምንም ዋጋ የለውም፣ ገባ? ምንም ለሰው ልጅ ጥቅም የለውም። እንዳውም ሳይንስ ነው ለሰው ልጅ ትርፍ ያመጣው፣ ሳይንስ ነው ሞባይል ያመጣው፣ ሳይንስ ነው ሕክምናን ያመጣው፣ ሳይንስ ነው ምናምን ያመጣው እየተባለ መስበክ የሚቻልበት ደረጃ ላይ እንመጣለን። እያየን ያለነው ጉዳይ ግን ከዚህ ጋር አሁን ከተጻፈው አልበርት ፓይክ ከጻፈውም ሰዎች ከሚያስቡትም በተቃራኒ ነው የሆነው። ምክንያቱም ይሄ አሁን የተፈጠረው ሁኔታ ግን አልበርት ፓይክ ከጻፈውም አንጻር ወይም ብዙዎች ከሚጠብቁትም አንጻር ሶስተኛ ዓለም ጦርነት ይነሳል ተብሎ ከሚታሰበት እሳቤ በተለየ ሁኔታ ነው የመጣው። ስለዚህ ሶስተኛ ዓለም ጦርነት ነው ይሄ። በዚህ ሰዓት ዓለም እርስ በርሱ ይጨፋጨፋል ብለን የምንጠብቅበት በተለይ ሃይማኖት አለው የሚባለው አንደኛ ይሄ ራዲካል ኢስላሚስት አድርገን ፈጥረናቸዋል የሚባሉት የሚድል ኢስት አረብ ሀገሮች እና አረብ ኤምሬት እና ሳውዲ አረቢያ ምናምን ጨምሮ አሁን ባለው አስተላለፍ ከዛዮኒስት ቡድኖቹ ጋር እንጂ ተቃራኒ ሆኖ አይደለም ያየናቸው። ስላላየናቸው የዛ እቅድ ውጤት ነው ይሄ ብሎ መናገር አይቻልም። ስለዚህ በእቅዱ በተቃራኒ ነው ጉዳዩ እየተፈጸመ ያለው ማለት ነው። ስለዚህ ይሄ እቅድ በዚህ በተቃራኒ እየተፈጸመ ያለው ካልን በቀጣይ ፕሮግራማችን እነዛ ነገሮች ምንድን ናቸው የሚለውን ኢራን ማን ናት፣ የዚህ ጦርነት ግቡስ ምን ሊሆን ይችላል፣ ከኢሉሚናቲ ከአሜሪካ ካፒታሊዝም ኦር ምናምን ጋር አያይዞ መረዳቱ በጣም አስፈላጊ ነው። በተለይ ጦርነቱ ሊጀመር ባለበት ሰዓት ኢፕስቲን ፋይሎች ሴቶች የተደፈሩበት ከአፍሪካ ንብረት ብቻ ሳይሆን የሰው ልጅ ስፒሪት እንደ ሸቀጥ አሜሪካ ላይ መቸብቸቡን ያየንበት ፋይል ጋር ተያይዞ መምጣቱ ትንሽ ትልቅ ግራውንድ ስለሚሰጥ እነዛ ጋር ጠቅላላ አድርጎ መመልከቱ በጣም የተሻለ ነው። ለዚህኛው በቀጣይ ፕሮግራማችን እንጠብቅ።